ለሀገር መስራት ለራስ መስራት ነው ለራስ ሲሰራ ለቤተሰብ ለልጅ ለሁሉ ለሌላው ለህዝብ ማለት ነው አገራችን የኒዕማ አገር የዲን አገር አፋተ ሰማውያ ወልአርድ ያናንስቶ የአረፋ በዓል የተለየ ትልቁ ነገር ከደሃው ህብረተሰብ ጋር ማካፈልና አብሮ መብላት ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1443ኛው የአረፋ በዓል በሰላም አደረሳችሁ መልካም ምኞታችን 1443ኛውን የአረፋ በዓልን ምክንያት በማድረግ አንድ እንግዳ ጋብዘናል እንግዳችን የአልፎዝ ፕሬዝዳንትና ባለቤት ሼክ አሊ ሁሴን መሐመድ ይባላል ሼክ አሊ ሁሴን መሐመድ ጋር ቆይታ አድርገናል በድጋሚ ለመላው የእስልምና هم akşam hem sabahlarımı Hasbi Rabbi Jallallah Allahu Allah Ma fi qalbi gayrullah ቷሊንዲና እንኳን አደረሰ ሁሉ ሰላም ቤተሰብ ሰላም ነው ጤንነት ሰላም ነው ስላገኘሁ ደስ ብሎኛል እሺ Allah the Almighty Allahu Allah Protect me and guide me Allahu Allah Oh to your love and mercy Allahu Allah Ya Allah don't deprive me Allahu Allah ንገኘው 1443ኛውን የአረፋ በዓል በሚከበርበት ጊዜ ነው እንግዲህ እዚህ ቢሮ የመጣሁትና አቶ አሊ እንደው ምናልባት ከዚህ ከአልፎዝ ጅማሬ እንግዲህ እንዴት ነበር ጅማሬው ላይ የነበረው ሁኔታ እሱም በትንሽ ወደ ኋላ መለስ ብለህ እንድታስታውሰኝ ፈለኩኝ መስራት ካለብኝ ምን መስራት አለብኝ ብዬ ሳስብ መጀመሪያ ከሰራሁ ከደከምኩ ላይ ቀር ለኔም ቅሪት ኖሮኝ ለሀገሬም ለገበሬውም ለአርብቶ አደሩ የሚያግዝ ነገር በሰራ ይሻላል ምክንያቱም እዚህ አገር ውስጥ እዚሁ ከተማ ውስጥ የሚሰራ ብዙ ስራ አለ ግን ለዛ ወስኜ ወደ ኤክስፖርት ከሰራው ለኔም እንዳልኩ ስንቅ ይኖረኛል ለሀገሬም የውጭ ምንዛሪ ያመጣለው ገበሬውንም ምርቱን አስተዋውቅለታለሁ አርብቶ አደሩንም እንደዚሁ አስተዋውቅና በብዙ መንገድ የፋይዳውን ድካሜን ውጤታ ያለው ብዬ ወደ ኤክስፖርት ነው ሲጀምር የጀመርኩት ኤክስፖርት ያስጀመረኝ አካሄድ ራሱ
ቡናን ከጅማ ሰብስቤ አዘጋጅቼ ወደ አዲስ አበባ አምጥቼ በወቅቱ ለነበሩ ኤክስፖርተሮች በማቃበል እነሱ ወደ ውጭ ሀገር ወስደው ሸጠው ለሀገር ጥቅም እንዲያመጡ ወደ እነሱ ባቀርብም የሚገዛኝ አጣሁ። ብዙ ጠየቅኩ፣ አላገኘሁም። ስለዚህ እኔ ለምንድን ነው እዚህ ሆኜ የምቸገረው? ግዙኝ አትግዙኝ እነሱን ከምል ለምን ወደ ውጭ ሀገር ሄጄ ገበያ ፈልጌ ለምን አልሸጥም? እዚህም እየፈለኩ ነው ገበያ፣ እዛም ቢሆን ያው ነው ብዬ ቻምበር ኦፍ ኮሜርስ ሄጄ የገዢ ሊስቶችን ወሰድኩኝ። የገዢ ሀገሮችንና ደንበኞችን ሊስት አገኘው። እሱን ይዤ ቀጥታ ወደ ሳውዲ ነበር የበረርኩት። እዛ ሄድኩኝ። ትልቅ ቡና ገዢ የሚባል ካምፓኒ ሄጄ አናገርኩኝ በድፍረት። የኔ ስም አሊ ነው። አጋጣሚ የዛ ካምፓኒ ስም አሊ ነው የሚባለው ባለቤቱ አልካሂር የሚባል ትልቅ ካምፓኒ ነው። አመጣጤ ድፍረቴ ሁኔታዬ ገርሞታል እና ቡናም ሳምፕል ይዣለሁ ይሄውና ስለው ስንት ነው እንድከፍል የምትፈልገው? በቃ እኔ ይሄን ቡና ገዝቼው ማላቅም ላንተ ስል ግን እገዛለሁ፣ ሂደቱ አመጣጥህ ስለገረመኝ ነው አለኝ። በግልጽ ነው የነገርኩት። ገዢ አጥቼ ነው እኔ ገና ነኝ፣ ለስራው ገና ነኝ፣ አዲስ ነኝ። ግን በዚህ ሁኔታ ላይ መጣው ስሎ በቀጥታ እኔ በጠየቅኩት ዋጋ ገዛኝ። መጥቼ ያን ቡና አዘጋጅቼ ቀደም ሲል ለኤክስፖርት አልነበረም የተዘጋጀውና ወደ ኤክስፖርት ደረጃ አድርጌ አዘጋጀው። ያንን ቡና ሸጥኩኝ ልክ እንደላኩት። ከዛ ማን ያዘኝ እንግዲህ። በጣም ደስ ይላል። ሰላም አለይኩም ነቢ፣ ሰላም አለይኩም ነቢ ያ ሙስጠፋ ሰይዲ። አልፎዝ ስያሜውን ሲኒው ካምፓኒ መመስረት ነበረብኝና ስሞች እያወጣው ስመለከት የተለያዩ ስሞችን በወቅቱ የነበረችው ባለቤቴ ፎዚያ ነበረ የምትባለው እና የሷ ስም ፎዚያ ነው፣ የኔ ስም ደግሞ አሊ ነው። ስለዚህ ሁለቱን አገናኝቼ ካን 8 ስሞች ሳወጣ አልፎዝ የሚል ስም አገኘው። ስሙን ወደድኩት። ትርጓሜ ደግሞ አለው በአረብኛ ማሸነፍ ማለት ነው። አልፎዝ ማለት ማሸነፍ። በቃ አንድ ጨዋታ ኳስ ተጫዋች ሁለት ቡድኖች ገብተው አሸንፋለሁ ብሎ ገብቶ ያሸነፈ አሸናፊ እንደመሆን ነውና ያም ትርጓሜ ነበረው። ለኔም ደግሞ በጣም የቀለለኝና የተመቸኝ ስም ነው። በዚህ ላይ ከባለቤቴ ጋር የተያያዘ ስም ነው። ብዙን መንገድ ሳየው ተስማማ። በጣም ስለተስማማኝ ይዤው ተነሳው። በሰውም ዘንድ ደግሞ ከዛም በኋላ ይሄንን ይዤ እየተጓዝኩ አሁን ወደ 20 ዓመት ሆኖኛል። ስለዚህ በቀላሉ ሰው አልፎዝ ሲባል ወዲያው ነው የሚይዘው። በጣም ደስ ይላል። አልፎዝ 20 ዓመቱን ይዟልና በመሃል የነበረው ውጣ ውረድ የዚህን በተለይ እንዳልከኝ የሀገራችንን የኢንቨስትመንት ደረጃ ከፍ ለማስደረግ የስራ አጡን ቁጥር ተጠቃሚ ለማድረግና የስራ ኃይሉን ወደ ስራ ለማስገባት የሚደረገውን እንቅስቃሴ በመሃል የነበረውን ሂደቱን ደግሞ ብናየው ደስ ይለኛል ባጭሩ። በዚህ ሂደት ውስጥ እንግዲህ ትልቁ በአልፎዝ ኩባንያ አካሄድ የሰራተኛ ቁጥር በመጨመር ሰው ሰርቶ እንዲያድር ማድረግ ነው። ወደ አገር ደረጃ ደግሞ ስመጣ ብዙ ባለሀብቶች ብዙ ኢንቨስተሮች ከውጪ እንደ አንድ ስራ ያድርጌ ነው ሁሌም ማመጣቸው በራሴ ወጪ። እነዛ ሰዎች ወጪ ማውጣት የማይችሉ ስለሆኑ አይደለም፣ በራሳቸው አውሮፕላን ምናምን የሚመጡ ናቸው፣ ትልልቆች ናቸው። ግን መተው እንዲያዩ እና እንዲሰሩ ሀገራችን ላይ ማለት ነው። ባለፈው አመት አንድ ትልቅ ባለሀብት ወደ ኢትዮጵያ ጋብዤ አምጥቼ ነበረ። ኢንቨስትመንትም ጀምረናል በጋራ ማለት ነው። እና ያ ኢንቨስተር እንግዲህ ይሄንን ለማድረግ በማድረግበት ጊዜ የመንግስት ዊሊንግነስ ያስፈልጋል። ምክንያቱም እኛ ኢኮኖሚው ላይ ያለነው ፖለቲካው ላይ የለንም። ስለዚህ አገሪቷን እየመሩ ያሉት ማገዝ መተጋገዝ አለብን። እንዲህ አይነት ሰው ላመጣ ነው ብዬ ስል መንግስት ከጎኔ ካልሆነ
ያ የሚመጣው እንግዳ ትልቅ የተከበረ ሰው ስለሆነ ባገሩ ላይ እዚህም ክብር ይፈልጋል ሲመጣ ያንን ለመንግስት አሳውቄ እንዲህ አይነት ኢንቨስተር እየመጣ ነው እንቀበለውና እናስተናግደው ኢንቨስትመንት ሂደታችንንም አሳይተን ኢንቨስት ሊያረግ ነው ብዬ ይሄን ነገር አቅርቤ በጣም በኦሮሚያ ክልላዊ መንግስት ክብር ጠቅላይ ሚኒስትራችን እነሱ ሁሉ ሰው አሳይን አርገው ኤርፖርት ድረስ የተወከሉ ሰዎች መጥተው በአግባቡ ተቀብለን አስተናግደን እነዛን ሰዎች እሳቸው ሄደው አናግረው ይሄን ያክል ተቀባይነት አግኝቷል ኮርስ ተቀባይነት አግኝቶ ምክንያቱም እኛ ብቻ ስንነግራቸው እኔ በእነሱ ደረጃ ሆኜ ስነግራቸው ከመንግስት የሚሰሙት ነገር የበለጠ ነው ለእምነታቸው አመኔታ ይኖራል ለኢንቨስትመንቱ ይረዳል ማለት ነው ስለዚህ በጣም ያለን መንግስት ደግሞ ይሄንን አገሪቷን ለመቀየር ከፍተኛ ጥረት ላይ ያለ ስለሆነ ካላቸው ጊዜ ቆጥበው አነጋግረው ሁሉም ባለስልጣናቶች ሰዎቹ ወስነው አሁን የሲሚንቶ ፋብሪካ እየተቋቋመ ነው ያለው እና በኔ ኩባንያ ብቻ እዚሁ ማመጣቸውና ልማቱን የምናጠናክርበት ሁኔታ ላይ በጣም ነው መሰራው ማለት ነው ሰላም አለይኩም ነቢ ሰላም አለይኩም ነቢ ያ ሙስጠፋ ሰይዲ አልፎስ ከዚህ በኋላ ምንድነው እንደ እቅድ የያዘው አሁን እንግዲህ በዓለም አቀፍ ደረጃም ተወዳዳሪ ለመሆን የሀገሪቷን ሀብት የበለጠ ከፍ ለማድረግና የሰው ኃይሉን ደግሞ አጠናክሮ ለመሄድ የሚደረገውን ጥረት እንዳለ ሆኖ ቀጣይስ ምን ያሰበው እቅድ አለ እንደ ካምፓኒ ማለት ነው አልፎዝ አሁን በቀጣይ ስራው ከነበሩት ቀደም ሲል የነበሩት ስራዎች የእንስሳት ሀብቱ የእርሻው የቡና ልማቱ የቡና ኤክስፖርቱ ኢምፖርት አለ እነዚህ የነበሩ ናቸው ለበልና በአዲስ መልክ አሁን አልፎዝ በትልቁ አቀደን ያለ ነው በማዕድን ሀብት ዙሪያ ላይ ነው ምክንያቱም አገራችን መቀየር አለባት ብለን ካሰበን የተሻለ የውጪ ምንዛሪ የምናገኝበት የተሻለ ሀብት ለሀገር ምናመጣበት መንገድ ማሰብ ስለሚያስፈልግ ያንን ኦሬዲ ጀምረናል ትላልቅ ዓለም ላይ የታወቁ ኩባንያዎች በዚህ ስራ ማለት ነው የፋይናንሱን ጉዳይ ይዞ መምጣት ብቻ ሳይሆን ዕውቀትን ይዞ መምጣት ያስፈልጋል እና ከነሱ ጋር በመሆን ትልቅ ስራ ለመስራት ከፊት ለፊታችን ያለው ትልቁ ይሄንን ተመለከተ ነው ሁለተኛ በኮሙኒኬሽን ዙሪያ ላይም እንደዚሁ ኦሬዲ ስራ ጀምረናል እነዚህ ናቸው ዋናዎቹ አሁን ሪል ስቴት ምናምን እንደዚህ ብለህ ብዙ ሪል ስቴቶች ስላሉ እንሰራለን ግን እሱን አቀደናል ያንን ለመስራት አዲስ ነገር አይደለም ብዬ ነው አለ ሪል ስቴት ታቃለ ቤት ግዙ ቤት ሽጡ ብሎ የሚደወል ብዙ አለ እሱን በመስራት አገሬን ረዳው ብዬ ስለማላምን ነው ብዙ እየተሰራ ስለሆነ ያልተሰራውን ቦታ ግን ሄጄ ጎርግሬ በማምጣት ለሀገሬም ለራሴም ትንሽ ስንቅ አገኛለሁ ብዬ አስባለሁ ሼክ አሊ ሁሴን መሐመድ እንግዲህ በድሜም ጎልማሳ ደረጃ ላይ ነህ ብዙ እንጠብቃለን የሀገራችንን ልማት ለማፋጠንና አሁን ምን ያህል የሰው ኃይል በስራህ አለ ከዛ በተረፈ ደግሞ አሁንስ በቁጥር የምናቃቸው ዘርፎቹ ምን ያህል ናቸው ኢንቨስት የተደረገባቸው ያሉት በአልፎዝ ውስጥ የሰው ቁጥር ወደ 3000 ሰራተኛ ገደማ ነው ያለው ዘርፉ ወደ 5 ኩባንያ የተለያዩ ኩባንያዎች ወደ 5 ኩባንያዎች አሉ እና ገና ነን ገና ብዙ መስራት ብዙ መሮጥ ያስፈልጋል በኔ እምነት ለኔ ብቻ አይደለም መስራት መፈልገው መስራት ያለብኝ ለሀገሬ ሰራው ስል ትንንሽ ልጆች አሉ ለነሱ ማለት ነው ላንተም ልጆች ማለት ነው ስለዚህ መሰራቸው ስራዎች በሙሉ የማቀዳቸው ነገሮች
አገርን መለወጥ አለባቸው ለአገር ይፈይዳሉ ሚለው ላይ ነው ማተኩረው ጊዜ እንዲባክን መፈልገው ብዙውን ጊዜ አንዳንድ ጊዜ ጥያቄዎች በውጪ ሀገር ሰዎች አንተ ነጋዴ ነህ ወይስ አምባሳደር ነህ ወይ የሚባል ነገር ሁሉ የሚመጣበት ጊዜ አለ ስለዚህ እኔ ግን እንደ አንድ አምባሳደር ራሴን መሾም አያስፈልግም አምባሳደር ለመሆን በራሳችን ሁላችንም አምባሳደር ሆነን መቆም አለብን አገር ቢወረር ወታደር ብቻ አይደለም አገር ጠላት የሚመልሰው ማንንም ሰው ተነስቶ አቅም ያለው ሰው ሄዶ ከጠላት መከላከል ይኖርበታል የአገርም ጉዳይ የራሳችን ነው እኔ እስከማቀው ድረስ መስራት ለአገር መስራት ለራስ መስራት ነው ለራስ ሲሰራ ለቤተሰብ ለልጅ ለሁሉ ለሌላው ለህዝብ ማለት ነው እና እኔ እንደዛ ነው ማምነው ስለዚህ ጊዜ ባለኝ ቁጥር የምስራቸው ስራዎች አገሬን በሚጠቅም ህዝቤን በሚጠቅም ሹመት ስለሚኖረኝ ስለማይኖረኝ አይደለም ለሀገር የምሰራው መስራት አለብኝ ብዬ አምናለሁ ሁሉም ሰው እንደዛ መስራት አለበት ሲነሳ ለኔም ለሀገሬም ነው የምሰራው ለሀገሬ ስንል ማናት ሀገር ህዝብ ነው ህዝብ ማን ነው ወደኔ ይመለሳል እኔው ነኝ ማለት ነው ስለዚህ ከዚህ አንፃር ነው የምሰራውና ጊዜን አብቃቅቼ በቀጣይ ጊዜ ውስጥ የፓርላማ በግል ተወዳድሬ ከብቻ ሁሉ ለመስራት ፈልጋለሁ ምክንያቱም ይስሩልኝ ሰው ይስራልኝ ብቻ ማለት አይደለም አያስፈልግም ባለሀብት ነኝ ኦኬ ባለሀብት ስለሆንኩኝ በቃ ሌላ ሰው ብቻ ይስራልኝ ብዬ ለሌሎች መጠበቅ የለብኝም መስራት አለብኝ እዛም እዚህም መስራት መቻል አለብኝ ያስባል ስኬታማ እንድትሆን ደግሞ እኔ ከልብ እመኝልሃለሁ አመሰግናለሁ ብናየው ደስ ይለኛል እዚህ አንድ ሌላ ክፍል አለ ያየነው በነገር ያውና እዚህ ጋር ማረፍ ሲያስፈልገኝ ደከም ሲለኝ መጥቼ ማርፍበትና የጸሎት ሰዓት በሚደርስበት ጊዜ ምክንያቱም ጧት ወደ ስራ ከገባው እስከ ማምሻው 12 ሰዓት ድረስ አልሄድም እና እዚሁ ስለምቆይ በመሃል መስገጃ ጸሎት ሰዓት እዚህ መጥቼ ጸልያለሁ ድካም ከተሰማኝ ሰውነቴን በድካም የተሳሳተ ስራ እንዳልሰራ ማረፍ ስለሚያስፈልገኝ እዛን ጊዜ ለአንድ 30 ደቂቃ አርፍ ብዬ ሪፍሬሽ አድርጌ እንደገና በአዲስ ጉልበት ወደ ስራ ሄዳለሁ ማለት ነው እዚህ ጋር እንዳልኩ ብዙውን ጊዜ የስራ ሰዓት እንዲባክድ አልወድምና ጸጉሬን ያስተካክል ሰው እዚሁ ሞል ላይ ጸጉር አስተካካዮች አሉ ከዛ ጠርቼ እዚሁ በራሴ ዕቃ ሙያውን ብቻ ይዞ መጥቶ እዚሁ ጸጉሬን ይቆርጡኝና
ተስተካክዬ ወደ ስራ ይቀጥላለሁ ሙዚቃ ያው ዕውቀት ያለው ሰው ባይኖርም ለራስ በመጫወት ራስን ሪፍሬሽ ለማድረግ ለማዝናናት የደከመ አእምሮ ይዞ ስራ ላይ ከመድከም ራስን ለወጥ አድርጎ የተሻለ አስተሳሰብ ይዞ ለመምጣት ሪፍሬሽ ያደርጋልና ቢቻል ሌላውም እንደዚሁ እየተጠቀመ ራሱን እያዝናና ቢሰራ ውጤታማ ለመሆን ይረዳል ብዬ አምናለሁ ዛሬ እየቆረስን ያለነው ኬክ የኢድ የአረፋ ኢድ በዓል ከእህቶቼ ወንድሞቼ የሥራ ባልደረቦቼ አብሮኝ የሚሰሩት ከነሱ ጋር በዓል እያከበርን ነው ከዚህ በመቀጠል ቤተሰቦቼ ጋርም ደሞ ሄጄ እንደዚሁ በዓሉን በደመቀ ሁኔታ አከብራለሁ ለመላው ሙስሊም ህብረተሰብ እንኳን ለአረፋ በዓል አደረሳችሁ ላለው በዚሁ አጋጣሚ يا رب العالمين እንግዲህ ሼክ አሊ ሁሴን መሐመድ የአረፋን በዓል እንደዚህ በድምቀት እያከበረን ነው እዚህ ቢሮ አካባቢ ነው ቆየ ነው እንግዲህ እስካሁን ተመልካቹም ያሳየን ያለውና ወደ ቤት አንሄድም እንዴ الحمد لله اللهم صل وسلم على سيدنا محمد وعلى ال محمد هذا الله بلا امين እንቅፋት የተባለው ኮርማ ጀባበላችኋል የኮርምነትን ዕጣ አሜን አይዝን ከሰልን ነፍስያን ሸይጣንን ኸያልን ሰፋሲፈል ኡሙርን አሜን የሚያስገድል ኮርማ አላህ ያድርግ አሜን
Allah the Almighty በድጋሜ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1443ኛው የአረፋ በዓል በሰላም አደረሳችሁ እያልን ቀደም ሲል እንግዲህ ከሼክ አሊ ሁሴን መሐመድ የስራ ቦታ ላይ ያለውን ድባብ ነበረ ስናስቃኛችሁ የቆየ ነው። አሁን ደግሞ እለቱ አረፋ እንደመሆኑ መጠን ከአረፋ በዓል ጋር በተያያዘ እዚህ ሼክ አሊ ሁሴን መሐመድ መኖሪያ ቤት ውስጥ ደግሞ በዓሉን ደመቅ ለማድረግ የሼክ አሊ ሁሴን መሐመድ ቤተሰቦች እዚህ አጠገቤ አሉ። በድጋሚ ለሁላችሁም እዚህ ቤት ውስጥ ላላችሁትም በቴሌቪዥንም ለሚከታተሉ ተመልካቾችም የአረፋ በዓል የሰላም የፍቅርና የደስታ እንዲሆንላችሁ ከልብ እመኛለሁ። ሼክ አሊ ሁሴን መሐመድ የሚለውን ትልቁን ማዕረግህን አሁን የበለጠ ያስተዋወቀን ደግሞ አሁን በዚህ መጠሪያ ደግሞ አድምቀነው በዓሉን ብናልፍ ደስ ይለኛል። የሼክነት እንዳልከው ማዕረግ ከሳውዲ ነው የሰጡኝ። ስለዚህ በአብዛኛው ሳውዲ ላይ ይተቀሙበታል። ያንን ስም የሚሰጡበት የራሳቸው ምክንያት አለ፣ ደረጃ አለ። በዛ ምክንያት ነው ለኛ ሀገር ሲሆን ሼክ ስትል ቀጥታ የሃይማኖት የላቀ ዕውቀት በሚኖራቸው ጊዜ የሚሰጣቸው ስለሆነ እኔን በሚያዩበት ጊዜ ከዛ ስም ጋር ለማገናኘት ያስቸግራቸዋል። ነገር ግን በሶስት ነገር ተሳትኩኝ ሼክ የሚለው የሚሰጥ ነው የሚሆነው። አንዱ ከፍተኛ ስልጣን ሲኖር የሀብት መጠን ከፍ ሲል ብዙ ሰው በስርህ ሲሰራና ገንዘብ አለህ ብሎ ሲያምኑ፣ ሌላው በሃይማኖት ተብሎ ነው የሚባለው እና እኔ ግን ሳውዲ ላይ ነው ሼክ አሊ ሁሴን ብለው የሰየሙን። ስለዚህ እዚህ ጋር ያን የሚያቅሰው ሼክ ብሎ ሊጠራኝ ይችላል። ለኔ ግን አሊን ብሎ ቢጠራኝ ሼክም ብሎ ቢጠራኝ አቶም እንዳልከው አንተ ቢጠራኝ ምንም የሚፈጥረው ችግር የለውም። ሼክ አሊ ሁሴን በተለይ አሁን እዚህ ከበዓል ጋር አያይዘን ስናወራ በተለይ የአረፋ በዓል ትልቅ በዓል ነውና እንደዚህ ቤተሰብ ጋር ተሰባስቦ የማክበሩ ነገር ከልጆች ከባለቤት በተለይ ደግሞ ከወላጅ እናትም ጋር እንደዚህ ድምቅ አድርጎ ማክበሩ ላንተ የሚሰጠው ስሜት ምንድነው? በዓል ለኔ ሁል ጊዜ የተደሰትኩ ጊዜ ቤተሰቦቼን ሰብስቤ አብሬ ሆኜ ተቀምጬ ራሴን በማይቀን በዓል ነው ብዬ ነው የማስበው። ብዙ ጊዜ በስራ ምክንያት በየሀገሩ ስለምዞር ስሰባሰብ ለኔ እንደ በዓል ነው የሚሆንልኝ አብዛኛው። ነገር ግን ይሄ ዋናው የአረፋ በዓል ነው። መላው የኢትዮጵያ ሕዝብ የሚያከብረው ነው። ሙስሊሙም ክርስቲያኑም ሁሉም ይህንን በዓል ቀን መንግስትም ዘግቶ የስራ ቀን የለም፣ ሁሉም ለሁሉም በዓል ነውና ዛሬ ደግሞ በጣም የተለየ ነገር ነው ውስጥ የሚሰማኝ። ቤተሰቦቼን፣ እናቴን፣ ወንድሞቼን፣ እህቶቼን፣ ልጆቼን ሁሉን ሰብስቤ ወዳጅ ዘመዶቼን፣ ጓደኞቼን እኔው ጋር ሆነው ይሄንን በዓል እያከበርን ስለምንገኝ የበለጠ ደስታ ነው ያለው። በአረፋ አካባቢ ላይ ላንተ የተለየ ነገር የምትለው ነገር ምንድነው? የአረፋ በዓል የተለየ ትልቁ ነገር ከደሃው ህብረተሰብ ጋር ማካፈልና አብሮ መብላት። ይሄ የምን ጊዜም የማደርገው በዓልን ጠብቄ ሳይሆን ከበዓልም ውጪ ሁሌም ካለኝ ሀብት ላይ ለደሃ ምስኪኖች ማንም የማያያቸው በርቀት ያሉ ከአዲስ አበባ ከአካባቢው የራቁ ብዙ ሰው ሊያገኛቸው ማይችል እነሱ ጋር ያለኝን እያቋደስኩ ነው የምኖረው። ትውልድ ቦታ ጅማ አካባቢ ነው። የጅማ ሰው ነህና አሁን ያለውና የዛ የልጅነትን በዓል ድባብ የምታስታውሰው ከሆነ ማነጻጸር እንችላለን? ያው ልጅ ሆነን የምናከብረው የበዓል አከባበር ገና በዓሉ ከመምጣቱ በፊት
ለኛ በቀን ጀምረዋለን በበዓል ቀን የምናረጋው የምንለብሰው ልብስ የተለየ አዲስ ልብስ መገዛቱ የተለየ ስጦታ መደረጉ ከቤተሰብ ሳንቲም ይሰጡናል ተላላቆች ከኛ ተላላቅ ለሆኑትን ይደል ሳንቲም ስተውን እንኳን ደረሳችሁ ብለን በጣም የተለየ ነገር አድርገን ስለምናስብ ቀድመን ነው ምንጓጓው እስኪ ደርስ ድረስና እንደነገ በዓሉ ሊውል ዛሬ ብዙም እንቅልፍ አይወስደንም ነበር እና በጣም ደስ የሚል ነው በዓል መገናኘት ትልቅ ነገር ነው ደግሞ ወደፊት ወደ አረፋ ላይ እንገናኛለን ስንገባ ደግሞ በቤት እኛ እግር የሚገባ ለነሱ እርጥብ ይሁን የነሱ ቤት ደግሞ እንትኑ ለኛ እርጥብ ይሁን ሁሉም ብዬ ነው የገባሁት እኔ በጣም ደስ ይለኛል አገር ወደዋል እሱም በልጅነቱ ነው እኮ ወደዛ ወተን እዚህ መጣ ነው ጥሩ ነው በጣም ደስ የሚለኝ ነው አልহামዱሊላህ ረብል ዓለሚን ድሮም ፀሐዩ ጥሩ ነው አልቅሶ ሰውን አስቸግር ምንም ብሎ የሚያስቸግር ነገር የለውም ጸባው በጣም የተሻሻለ ነው ሶስተኛ ልጅ ነው እሱ በጣም ደስ ይለናል በጣም ለሁላችንም የሚመቸን ነገር ነውና አልহামዱሊላህ ረብል ዓለሚን በልጅነቱ ማስደሳች ነው እሱ ያስደስታል አልহামዱሊላህ ረብል ዓለሚን ቢያንኩ ፈሊላህ الحمد ተዘዋጅ ምንም ገና ምንም የለም ተጨለማ የበለጠ ማውጣት የበለጠ ምን ኢህሳን አለ እሱ ይቀበለው በእኛ በተለይ በንግዱ ማህበረሰብ ላይ የራሳችን የሆነ ኮሚኒቲ አለን አሊ ከመጣበት እስከ ሄደበት ድረስ ሁሉ ሳቅ ጨዋታ ቁም ነገር ነው አንድም ቀን ፊቱ ላይ ወይም ደግሞ ውስጡ ላይ የንዴት ወይም ደግሞ የማሰብ አይነት ነገር ሁሉ የለበትም ሁሉ ለአላህ ነው የሚተው አላህ ደግሞ ዝም ብሎ አይደለም የሚያመልከው በሱ ስር በጣም ብዙዎች አሉ በተለይ የዛሬው በዓል ዘካ የሚሰጥበት ምስኪኖቹን የሚያስታውሱበት ነው በዓሉ አንድ ቀን ይከበር እንጂ ከበዓሉ በፊትም በኋላም ከምስኪኖቹ ጋር አሊ በዚህ በአዲስ አበባም እንዲሁም በተወለደበት በጅማም ድረስ ሄዶ የታወቀና ይሄ ነው የሱ የቢዝነስ ሚስጥር ስለሚሰጥ ስለሚያካፍል አላህ ደግሞ ያበዛለታል ከዚህም ውጪ ደግሞ የናቱ ጧትና ማታ ምርቃት ላው ላይ የፈሰሰበት ልጅ ነውና አሊን ሁላችንም እንወደዋለን እናከብረዋለን ሼህ አሊ ቫልዩ የሚሰጠው ነገር በጣም ሪስፔክት አደረጋለሁ ከሰዎች ጋር እንዲ ኮሙኒኬት እንደሚያደርግ ቢዝነስ ላይ ምን አይነት ኮሙኒኬሽን ያለው እንደገና ደግሞ ጨዋታ ላይ ምን አይነት ኮሙኒኬሽን ያለው በጣም ዲሲፕሊን የሆነ ለሰው በጣም ትልቅ ሪስፔክት ያንን ሪስፔክት አደረጋለሁ ለሼህ አሊና በጣም ወዳጅ እንድንሆን ያደረገን ይሄ ፓርቱ ነው ሼህ አሊ በእውነት ሁሉም ተገልጿል ትንሽ ትልቅ ሳይል ሁሉን አክባሪ ነው ወንድማችን ነው በጣም የምንሳሳለት ነው ይሄ ከሚባለው የተለየ እሱ ከጌታው ጋር የሚያገናኝ ስራ ብዙ ስራ የሚሰራውን እኔ አውቃለሁ ስለዚህ እንግዲህ አላህ እድሜና ጤና ይስጠው ነው ማለት ኢንሻአላህ በጣም እሱ የተለየ ባህሪና ለስኬቱ ዋና ፖይንት ነው ብዬ ማስበው የሆነ ነገር መስራት አለብኝ ብሎ ካሰበ ያንን ሳይጨርስ አያርፍም ያ ደግሞ ትልቅ ነገር ነው ሁሌም አዳዲስ ፕላኖች ይመጣሉ ያንን ነገር ግን ሳላሳካ አላርፍም የሚል ሁሌ የመስራት በጣም ብዙ ሰዓት የመስራትና ስለ ስራዎቹም በደንብ አስቦ ሪስኮችን የመውሰድ ውሳኔዎችን በፍጥነት የመወሰን እና እነዛን ነገሮች ካላሳካ አለማረፍ ያ ነገሩ በጣም ደስ ከሚለኝ እሳቸው ውስጥ ዓሊም አገኛለሁ እሳቸው ውስጥ ሌላ ፕሮፌሰር ይገኛል እሳቸው ውስጥ ሁሉንም አገር ዘረኝነት የሚባል ነገር የለም በጥሩ ሁኔታ ለሁሉም ሰው የሚያስቡ ሰው ናቸው ትልቁንም ትንሹንም እኩል የሚያዩ ሰው ናቸው ስለዚህ አላህ ይጨምርላቸው ይላለው ስለሳቸው ብናገር ብዙ ሰዓት አይበቃኝም ወሰላሙ አለይኩም ረህመት አሊ በጣም ጥሩ ሰው ነው ጥሩ አባትም ወንድምም ባልም ጓደኛም ሁሉም ነገር ነው አላህ ያቆይልኝ አብሮ አላህ ያቆየን ይባል እዚህ ስናከብር ዛሬ
በጣም ደስ ይለናል ተሰብስበን ከቤተሰብ ጋር ከእናታችን እህት ወንድሞቻችን ጋር ሆነን ስናከብር ሁላችንም በጣም ደስ ይለናል ለመጪው ደግሞ በሰላም እንዲያደርሰን አላህን እንለምናለን አሊ ማለት ለኔ በጣም ብዙ አራያ የሚሆን ነው ለቤተሰቡም በጣም ነው ወደው በጣም ነው ማከብረው እኛ ቤተሰብ ውስጥ ሁሌም ቢሆን አንድ ላይ ምናሳልፈው የተለያዩ ነገሮች ቢኖሩም እሱን ግን ከመሃል ካጣ ነው በጣም ይሰማናል ምናልባት ለስራም ቢሆን ባይኖር ለምን አሊ አለ ማለት ድምቀት ነው ለቤታችን ሁሉ ነገራችን ነው እሱ በመሃላችን ሲገኝ በጣም ነው የምንደሰተው ለምን በምንም ነገር ስኬታማ ነው አልহামዱሊላህ በጣም እኮራበታለሁ በጣም ወደው ወንድሜ ነው ደስተኛ ነኝ በሁሉም ነገር አላህ ያቆይልኝ አላህ ይጠብቅልኝ ኢትዮጵያ ውስጥ ያሉ ብሔር ብሔረሰብ አሊ ጋር እኩል ነው በሃይማኖትም የሁሉ ሃይማኖት በዓል ሲከበር እኔ ለምሳሌ የኦርቶዶክስ ሃይማኖት ተከታይ ነኝ እኔ ጋር በዓለም ሲሆን አብረን ነው የምናሳልፈው ሰርግም ሲደገስ የሁሉም የኢትዮጵያ ብሔር ብሔረሰብ ዘንድሮ 2014 ደግሷል ልጅ ድረዋል ሁሉም ብሔር ብሔረሰብ በተገኙበት ያደረገ ሁሌ ስለ ኢትዮጵያ ሰው ሲገልጽ የሃይማኖት ልዩነትን ቢኖረን ግን በአንድነት አሊ ጋር ነው ማየው ኢትዮጵያ ማለት የኢትዮጵያ ቅርጿ ራሷ የሚታይ አሊ ቤት አሊ ጋር ነው ኢድ ሙባረክ እኔ እንደ መዝጊያ ማረገው ለ1443ኛ የአረፋ በዓል ለመላው ሙስሊም ህብረተሰብ እንዲሁም አብሮን ለሚያከብሩት የተለያዩ ሃይማኖት ያላቸው ኢትዮጵያውያን በሙሉ ከኛው ጋር ያከበሩ ስለሆነ ለሁሉም ኢትዮጵያዊ በአገር ውስጥም በውጪ ዓለማትም ያሉ በሙሉ እንኳን አደረሰን እንኳን አደረሳችሁ እላለሁ አመሰግናለሁ እስቲ ጭብጨባ አረ ጭብጨባ በድጋሚ እስቲ እንደገና ተመልካቾቻችን 1443ኛውን የአረፋ በዓልን ምክንያት በማድረግ ቀደም ሲል በእንግዳችን በሼክ አሊ ሁሴን መሐመድ ቢሮና ቢሮ አካባቢ ያለውን ነገር ከዛም ደግሞ በመኖሪያ ቤታቸው ከመላው ቤተሰቦቻቸውና ጓደኞቻቸው ጋር ያለውን የበዓል ድባብ አብረን ያከበረን ስናስቀኛችሁ ቆይተናል የዛሬውን በዚያ በቃን ለመላው የእስልምና እምነት ተከታዮች በሙሉ 1443ኛው የአረፋ በዓል የሰላም የፍቅር የደስታ እንዲሆንላችሁ ከልብ እንመኛለን በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ መልካም በዓል እንመኛለን አላሁ አላህ सब दिलों की जान है अल्लाह अल्लाह हस्बी रब्बी